ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ እሁድ የከሰዓት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። በርካታ የዝውውር መረጃዎችን እየሰማን እንገኛለን። ከነዚህ መካከል እንግዲህ ሜል ስፖርት ይዞት የወጣውን መረጃ ስንመለከት በ115 ሚሊዮን ፓውንድ ማንቸስተር ሲቲ ከኖቲንጋም ፎረስት ጋር በኤሊዮት አንደርሰን ጉዳይ እንደተስማሙ መረጃዎች እየወጡም ይገኛሉ። ይህ ነገር ምናልባትም የሚስማሙበት እድል ካለ እንግዲህ ማንቸስተር ዩናይትድ የተለያዩ ተጫዋቾችን አሁንም ሊመለከትበት የሚችልበት እድል እንዳለ እየተገለጸም ይገኛል። ስለዚህ መረጃ የምናነሳቸው መረጃዎችም አሉ። አርሰናል ሊያንድሮ ትሮዛርድ ምናልባትም ወደ ቤሺክታሽ ሊልከው እንደሚችል መረጃዎች ፍንጮች እየወጡም ይገኛሉ። ሌሎችም መረጃዎችንም እንዲሁ በስፋት እንመለከታለን። ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ እንዲሁም ደግሞ ሌሎች ክለቦችን የምንመለከት ይሆናል። የሪያል ማድሪድ ፕሬዝዳንታዊ ምርጫ እየቀጠለም ይገኛል። ምሽት ላይ የሚለየው ይህ የምርጫ ሁኔታ እንግዲህ በአሁኑ ሰዓት ላይ መራጮች እየሄዱም ይገኛሉ። እስከ 100 ሺህ ሰዎች ምናልባትም ይመርጣሉ ተብሎ እንደሚጠበቅ ነው እየተገለጸም የሚገኘው። ስለሱም የምናነሳቸው መረጃዎች አሉ። እስከ መጨረሻው ድረስ ከኛ ጋር ቆዩ እያንላችሁ እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። በአሁኑ ሰዓት ላይ እየሰማናቸው ካሉ መረጃዎች መካከል እንግዲህ ቤሺክታሽ የአርሰናሉን የክንፍ መስመር ተጫዋች ሊያንድሮ ትሮዛርድን በክረምት የዝውውር መስኮት ቀዳሚ ፈራሚ አድርገው መወሰናቸው ተገልጿል። አርሰናል ባለፈው የውድድር ዘመን 19 ጎሉን ከመረብ ማገናኘት የቻለውን ቤልጂየማዊ ክንፍ መስመር አጥቂ ከ20 እስከ 25 ሚሊዮን ፓውንድ የዝውውር ጥያቄ ለሚቀርብለት ክለብ ክፍት መሆናቸው ነው እየተገለጸም የሚገኘው። ሊያንድሮ ትሮዛርድ አትሌቲኮ ማድሪድ፣ አስቶን ቪላ፣ ኒውካስል ዩናይትድ፣ ኢንተር ሚላን እንዲሁም ደግሞ ጁቬንቱስን ጨምሮ በርካታ ክለቦችን እየሳበም ይገኛል። በዚህ ዓመት እንግዲህ የመልቀቅ እድሉ እጅግ በጣም እየሰፋም ይገኛል። አምና እንደምናስታውሰው የተጫዋች ይለቃል ተብሎ ቢጠበቅም እንግዲህ በስተመጨረሻም ከአርሰናል ጋር ቆይቶ ዋንጫን ማንሳቱን እንዲሁ አረጋግጧል። በዚህ ዓመት ግን የተጫዋች የመሸጥ እድሉ ሰፊ መሆኑ ነው እየተገለጸም የሚገኘው። የእድሜ መግፋት እንዲሁም ደግሞ ኮንሲስተንት አለመሆን እንግዲህ ይህን ተጫዋች አርሰናሎች እንዲሸጡት የሚያስገድዳቸው መሆኑ ነው የተገለጸው። ከዚህ በፊት ሀሳቡን ተጠይቆም ነበር። ባለፈው ሳምንት ላይ በአርሰናል ቤት ትቆያለህ ወይስ ደግሞ ትወጣለህ የሚለውን ጥያቄ ሲጠይቅ እንግዲህ አሁንም ድረስ ያለው አርሰናል ነው፣ ከዚህ በኋላ ግን የሚመጣውን አብረን እናያለን፣ ከዓለም ዋንጫ በኋላ አብረን እንመለከታለን ሲል መናገሩን የሰማነው የመጀመሪያው መረጃ መሆኑን የቅርብ ጊዜ መረጃዎቻችንም ናቸው። ሌላኛው ፒተር ክሮች ስለ ዲክላን ራይስ ይናገራል። ከአርሰናል ጋር ምንም አይነት ዝምድና የለኝም። አርሰናል ሊጉን ማሸነፍ አለማሸነፉ እኔን ምንም አይመለከተኝም። ነገር ግን ዲክላን ራይስ ከምርጥ ተጫዋቾቹ አንዱ ነው። ድንቅ ሰው ነው። ድንቅ ተጫዋች ነው። ለኔ የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋች ከዴክላን ራይስ ውጪ ሌላ ማንም ተጫዋች አይታየኝም ሲል ሀሳቡንም ሰጥቶም ነበር። ለኔ እጅግ በጣም ድንቅ ጊዜን በአመቱ ያሳየም ተጫዋች ነው። ዋንጫውንም እንዲያነሱ መንስኤ የነበረው ይህ ተጫዋችም ነው። የአመቱ ምርጥ ተጫዋች ይገባዋል ሲል መናገሩን ከሰማናቸው መረጃዎች መካከልም ሰማን። ሌላኛው ክሪስቲያን ፋልክ ይዞት የወጣውን መረጃ ስንመለከት ባየር ሙኒክ አይናቸው ብራዚሊያው የመስመር አጥቂ ጋብሪኤል ማርቲኔሊ አተኩሯል። ባየር ሙኒክ ጋብሪኤል ማርቲኔሊን ከኤሚሬትስ ለማስኮብለል የክረምት የዝውውር መስኮት ዋነኛ የዝውውር እቅዳቸው መሆኑ ነው እየተገለጸ የሚገኘው። ሙኒኮች ለማርቲኔሊ ዝውውር ከ45 እስከ 50 ሚሊዮን ፓውንድ ለአርሰናል ለመክፈልም ዝግጁ ናቸው። ባየር ሙኒክ በማርቲኔሊ ያለው ፍላጎት አሁንም ድረስ ከፍተኛ መሆኑ የተገለጸ ሲሆን ተጫዋቹን ከተቀያሪ ወንበር እየተነሳ የሚጫወት አድርገው እንደሚመለከቱት ነው እየተገለጸም የሚገኘው። ይህን ተጫዋችም የግላቸው ለማድረግም ይፈልጋሉ። ምንም እንኳን በአሁኑ ሰዓት ላይ እንግዲህ ጋብሪኤል ማርቲኔሊ ይቆያል ይሄዳል የሚለው ነገር ባይረጋገጥም አይናቸው ግን እሱ ላይ እንደሆነ ነው እየተገለጸም የሚገኘው። ሪካርዶ ካላፊዮሪ ስለ ቆይታውም ይጠየቃል። ይህ ቡድን ለኔ ህልም ነው። እዚህ በእውነት ደስተኛም ስለሆንኩኝ የመውጣት ሀሳብም የለኝም። ከደረስኩበት ጊዜ ጀምሮ ቤቴ ውስጥ እንደሆንኩኝም ይሰማኛል። ሁሉም እቅዶቼ ከአርሰናል ጋር ናቸው። የገነባነውን ላለው ሙሉ በሙሉ ቁርጠኛ ነኝ። ብዙ ነገሮችን አስተካክልናል። ነገር ግን አሁንም ብዙ ተጨማሪ ነገሮች አሉ። በሚቀጥለው የውድድር ዘመን እንዲሁ እንደገና እንፋለማለን። ሚኬል አርቴታ አርሰናል ቁልፍ የዝውውር ሂደቶችን እያከናወነም ይገኛል። ይህንንም ለማሳካት እንጥራለን። አሁንም ቢሆን በአርሰናል ቤት እቆያለሁ ሲሉ ነው እየገለጸም የሚገኘው። እያንዳንዱ እቅዳችን ለዋንጫ ነው። ቀጣይ ዓመት የአውሮፓ ሻምፒዮንስ ሊግንም እንዲሁ ለማሳካት ነው የምንጫወተው። በዚህ ዓመት እስከ ፍጻሜ ደርሰናል። አምና ግማሽ ፍጻሜ ላይ ነበርን። ቀጣይ ዓመት ደግሞ ዋንጫውን እንደምናነሳም እናስባለን። የሚካኤል አርቴታ ዋና ኢላማዎችን የምናመጣም ይመስለኛል። እንደ ሞርጋን ሮጀርስ እንዲሁም ደግሞ ሳንድሮ ቶናሊ ያሉ ተጫዋቾችን ምናልባትም የሚመጡ ከሆነ እንደ ጁሊያን አልቫሬዝ ወደ ባርሴሎና ከመሄዱ ይልቅ ወደዚህ የሚመጣ ከሆነ ይህንን እድል የመጠቀም እድል እንዳላቸው በሰፊው እየገለጸበት የሚገኝበትን መረጃንም ሰማን። ዲያጎ ዳሎት ይናገራል። ለዚህ ሀያል ክለብ
ወደ 250 የሚጠጉ ጨዋታዎችን ተጫውቻለሁ። ሁላችንም በአንድነት በጣም አስቸጋሪ የሆነ ጊዜያትን አሳልፈናል። በወቅቱ ሁሉም ሰው ያለምንም ልዩነት የተቸነም ነበር። ክለቡ ፈራርሷል። መጥፎ የሚባሉ አሰልጣኞች እንዲሁም ደግሞ ተጫዋቾች እዚህም ተበስብሰዋል። ሙሉ በሙሉ መስቀልቅል ውስጥ ያለ ክለብ ነው ይሉም ነበር። ይህን ነገር በየቀኑ ስሰማ እንዲሁም አንተም የዚህ አንድ አካል እንደሆንክ ስታክ በጣም ከባድ ስሜት ነው ያለው። እውነትን ለመናገር የኔ ተስፋ የመቁረጥ ስሜት እየሰማኝም ነበር ሲልም ይገልጻል። ነገር ግን ከቅርብ ጊዜያት ጀምሮ ክለባችን በጥሩ ሁኔታ እየተቀየረም ነው የሚገኘው። ይህንንም ለውጥ ከሜዳ ውጭም ሆኜም እመለከተዋለሁ። ምናልባትም ከውጭ ለሚመለከተው ያን ያህል ጎልቶ ላይታየም ይችላል። አሁን ላይ ሰዎች ስለኛ የሚያወሩበት መንገድ እንደተቀየረም ይሰማኛል። በዚህ የውድድር ዘመን ያደረግነውን ትልቅ እድገትም እያየውም ነው የምገኘው። እንደገና እናሸንፋለን፣ ለዋና ዋና ዋንጫዎችም እንፋለማለን። ይህንን ስናገር 100% እንደሚሳካ እርግጠኛ ሆኜ ነው ሲል መናገሩን ነው እየሰማንም የምንገኘው። ማንቸስተር ዩናይትድ አሁንም እንግዲህ ተጫዋቾችን እየተመለከተ እንደሚገኝ በስፋት እየተገለጸ ሲሆን የሚወጡ ተጫዋቾችም እየተገለጸም ይገኛል። የማርከስ ራሽፎርድ ጉዳይ አሁንም ያለየለት መሆኑ መረጃዎች በስፋት እያመለከቱት ከሚገኙት መረጃዎች መካከል የቅርብ ጊዜ ትውስታችን መሆኑ ነው። እንዲሁ ከሰማናቸው መረጃዎች መካከል እንግዲህ አሁንም የምንመለከተው ምናልባትም እየተጫዋች ወዴት ይሄዳል የሚታወቀ ጉዳይም አይደለም። በአማካይ ስፍራ ላይ ማንቸስተር ዩናይትድ አሁንም ቢሆን ተጫዋቾችን እየተመለከተ ሲሆን ኦሬል ሻሚኒ ምናልባትም እንግዲህ ለማንቸስተር ዩናይትድ ዋነኛው ኢላማ ሊሆን እንደሚችል ሱሊ እየዘገበም ነው የሚገኘው። የተጫዋች በአሁኑ ሰዓት ላይ ከሪያል ማድሪድ የመልቀቅ እድሉ ጠባብ ቢሆንም ማንቸስተር ዩናይትዶች የግላቸው ለማድረግም ይሞክራሉ። በአሁኑ ሰዓት ላይ ከሰማናቸው መረጃዎች መካከል እንግዲህ ማንቸስተር ሲቲዎች በ115 ዩሮ አካባቢ እንግዲህ ምናልባትም ኤሊዮት አንደርሰንን የግላቸው ለማድረግ ስምምነት ላይ መድረሳቸውን ሜል ስፖርት እየዘገበም ይገኛል። ይህ ነገር የሚሳካ ከሆነ ምናልባትም ማንቸስተር ዩናይትዶች ሌሎች አማራጮችን ይመለከታል። ሳንድሮ ቶናሊ፣ ኦሮኤል ሻሚኒ በአሁኑ ሰዓት ላይ የሚሰማው ሌላኛው መረጃ ደግሞ አሌክሲስ ስኮት ዩናይትድ ላይ ለረጅም ዓመታት ሲከታተለው የቆየው መሆኑ ነው እየተገለጸ የሚገኙ። ዩናይትድ ለተጫዋቹ በጥር ወር ጥያቄ ያቀረበ ቢሆንም በበርነሞዝ የዋጋ ግምት ምክንያት ሊቀዛቀዘም ችሏል። አማካዩ በአሁኑ ወቅት የውል ማራዘሚያው ንግግር እያደረገ ቢሆንም አዲስ ውል ይፈርማል ተብሎ አይጠበቅም። ቶተናምን ጨምሮ ሌሎች ክለቦች እጁ ላይ ያላቸው ፍላጎቶችም ናቸው። በርነሞዞች ተጫዋቹን የመሸጥ ምንም አይነት ግፊትም የለበትም። ስለዚህም ከፍተኛ ገንዘብም ይጠይቃል ተብሎ ይጠበቃል። ስለዚህ ምናልባትም የተጫዋች እንግዲህ ወደ ሌሎች ክለቦች የመውጣት እድል እንዳለው እየተገለጸ ሲሆን ማንቸስተር ዩናይትዶች አሁንም የተለያዩ ተጫዋቾችን ይመለከታሉም ተብሏል። እንደ ራፋኤል ሊያው ያሉ ተጫዋቾችም እንግዲህ በማንቸስተር ዩናይትድ ራዳር ውስጥም ይገኛሉ። ሉዊስ ኋልም እንዲሁ በዚህ ዝርዝር ውስጥ ያለ ተጫዋች መሆኑን ሰምተናል። ሰፋ ያለ መረጃን ከዚህ በኋላ የምናቀርብላችሁ ይሆናል። የተወደዳችሁና የተከበራችሁ አድማጮቻችን አምና እንግዲህ የተለያዩ ተጫዋቾችን ማንቸስተር ዩናይትድ አምጥቶ ነበር። ብሪያን ምቤሞ፣ ሴኔ ላመንስ፣ ማቲያስ ኩኛ እንዲሁም ደግሞ ቤንጃሚን ሴስኮ አምጥቶ ነበር። አንድ በረኛ፣ ሶስቱ ደግሞ በአጥቂ ቦታ ላይ እንዲሁም ደግሞ በክንፍ አጥቂ ቦታ ላይ የሚጫወቱ ተጫዋቾችም ነበሩ። አራቱ እጅግ በጣም ድንቅ አመትን አሳልፈዋል። በተለይም ሴኔ ላመንስ እንግዲህ የአመቱ ምርጥ ተፈራሚ ተብሎ መመረጡን እናስታውሳለን። በዚህም አመት የሚፈርሙ ተጫዋቾች ለማንቸስተር ዩናይትድ ትልቅ ለውጥን ይፈጥራሉ ተብሎ እንደሚታመን ነው እየተገለጸም የሚገኘው። ከነዚህም መካከል እንግዲህ በተለይም በአሁኑ ሰዓት ላይ ኤደርሰን መፈረሙ በማንቸስተር ዩናይትድ የመሀል ስፍራ ላይ ልዩነት ፈጣሪ ተጫዋች ይሆናል ተብሎ እንደሚጠበቅ መረጃዎች በስፋትም እያመላከቱት የሚገኙ መረጃዎች መሆኑን ከሰማናቸው እንዲሁም ካየናቸው ግልጽ መረጃዎች መካከል ይገኙበታል። ዣን ሎቨረን ይናገራል። የአርኔ ስሎት ስንብት ዘግይቷል ሲል ነው የሚናገረው። የቀድሞ የሊቨርፑል ክሮኤሽያዊ ተከላካይ ዣን ሎቨረን አሰልጣኝ አርኔ ስሎት ስንብት የዘገየ ሲልም ገልጾታል። ሊቨርፑል አሰልጣኝ መቀየሩ አስፈላጊ ነበር ያለው ዣን ሎቨረን ውሳኔው ዘግይቷል፣ ቀደም ብሎ ነበር መሆን የነበረበት ሲልም ይገልጻል። አክሎም የካቲት ወይም ደግሞ መጋቢት አካባቢ አሰልጣኝ አርኔ ስሎት መሰናበት ነበረባቸው ሲል የቀድሞ የሊቨርፑል ተጫዋች የራሱን ሀሳብ መስጠቱን ከሰማናቸው መረጃዎች መካከል አንደኛው መሆኑን እንዲሁ ሰማን። የአርሰናል መረጃዎቻችንን ስንመለከት ደግሞ ሳሊባ የተለያዩ ሀሳቦችን ይሰጣል። ሳሊባ ስለነበረው ጫና ሲናገሩ ብዙ ሰዎች ያፌዙብን እንዲሁም ደግሞ ያንኳስሱንም ነበር። በደረጃ ሰንጠረዥ አናት ላይ በነበረበት ጊዜ እንኳን በስተመጨረሻም ዋንጫው ያጡታል እያሉም ነበር። አሁን ሰዎች ዝም ማግኘት የሚችሉበት ሰዓት እንደነበረም እናምናለን። እሱም ዋንጫውን በማሸነፍ አሳክተናል ሲል መናገሩን ነው የሰማ ነው። አሁን የፕሪሚየር ሊጉ ሻምፒዮን መሆን ችለናል። ከእንግዲህ የሚናገረንም አንዳች ኃይል ወይም ደግሞ አንዳች ሰውም አይኖርም ሲል ነው የተናገረው። ሳሊባ ሲቀጥልም እዚህ በመጣሁበት መጀመሪያ ውድድር ዓመት እጅግ ድንቅ የሆነ እግር ኳስ እንጫወት ነበር። በዚህ ዓመት ዋንጫ ይገባን ነበር ብዬም አስባለሁ ሲልም ይናገራል። ነገር ግን በመጨረሻም ሁለተኛ ሆነን ስናጠናቀቅ ሁሉም ሰው ሲያፌዝብንም ነበር። በስተመጨረሻም
አመቱ ሲሆን እግር ኳስ ተጫውተናል። አሁን ግን ሁለተኛ ማጣታችንን ወይም ደግሞ እድላችንን ማጣት አንፈልግም። አሁን ዋንጫችንን አጣችሁ ማለታችን ቀጥሎበትም ነበር ሲልም ይቀጥላል። ስለ ሁለተኛ አመቱም ሲናገር ይህ ነገር ሲደራደብ ዋንጫ በዚህ ብለን ማምጣት እንዳለብንም አመንን፣ ይህንንም አስቆጥረናል ሲል እንዲሁ መናገሩን እየሰማን ሲሆን ሳሊባ ቡድኑ ስለሚታወቅበት የቆመ ኳስም ሲጠየቅ እንግዲህ በአሁን ሰዓት በፕሪሚየር ሊጉ ላይ ሁሉም ቡድኖች በረጅም ውርወራዎች እንዲሁም ደግሞ በኮርና ምቶች እንዲሁም ደግሞ ትኩረት አድርገው እንደሚሰሩ ማየት ትችላላችሁ። ስለዚህ የኛ ብቻ የተለየ አካሄድ አይደለም ሲል ነው የሚናገረው። እኛ ግን ይህንን ስልት ከማንም በላይ በተሻለ መንገድ ነበር የተገበርነው፣ ልዩነቱ ይሄ ብቻ ነው ሲልም ይናገራል። ውጤታማ ያደረገንም ስለሆነ ማንም ቢል ምንም መንገድ የማይቀየርበት ምክንያት የለም፣ በዚህ መንገድ እንቀጥላለን ሲል ሀሳቡን መስጠቱንም ነው ሳሊባ እንግዲህ የተለያዩ ሀሳቦችን መስጠትም የቻለው። ሌላኛው አርሰናል ዩቬንቱስ ከፉክክሩ ከወጣ ማንቸስተር ሲቲ ወይም ደግሞ ሌሎች አማካዮች ከተዘዋወረ በኋላ ሳንድሮ ቶናሊ ለማስፈረም እድል ያለው ብቸኛ ክለብ መሆኑ መረጃዎች ይወጣሉ ሲልም ከዩቬንቱስ የወጣው መረጃዎችን እየተመለከትን እንገኛለን። ሆኖም ግን አሁንም ድረስ ወሬዎች ቢኖሩም ስምምነቱን ለማጠናቀቅ እስካሁን ይፋዊ ጨረታ ወይም ደግሞ ተጨባጭ እርምጃ የለም ሲል ነው እየገለጸም የሚገኘው። አሁንም ቢሆን አርሰናሎች እንደዚህ አይነት ዝውውሮችን ይመለከታል ብሎ እየተገለጸ ሲሆን ኒውካስል ዩናይትድ በዚህ ክረምት ከሳንድሮ ቶናሊ ጋር ለመለያየት እስከ 115 ሚሊዮን ዩሮ እንደሚፈልግ እንዲሁ ጋዜጣ ዴይሊ ስፖርት እየዘገበም ይገኛል። ይህ ነገር ምናልባትም ለተለያዩ ክለቦች እንግዲህ አዳጋች ሊሆን እንደሚችል ነው መረጃዎች እያሳዩም የሚገኙት። አርሰናል በዚህ ክረምት የ18 ዓመቱን የፒኤስጂ ተከላካይ ኢማኑኤል ምባምቤን በነጻ ዝውውር ለማስፈረም ይፈልጋል። ፒኤስጂዎችም አዲስ ኮንትራት አቀርበውለታል። ነገር ግን ውሉ በወሩ መጨረሻ ላይ ያበቃል። እናም ከ150 ሺህ ፓውንድ በላይ በሆነ ዝቅተኛ ክፍያ ለመልቀቅ አማራጮችን እያጤና እንደሆነ እንዲሁ እየተዘገበም ነው የሚገኘው። ይህ ተጫዋች በአሁኑ ሰዓት ላይ በተለያዩ ስሞች ላይ እንዲሁ እየተገለጸም ይገኛል። አርሰናል አሁንም ቢሆን እንግዲህ ከሞርጋን ሮጀርስ ጋር ያለው ድርድር እንደቀጠለ መሆኑ ነው መረጃዎች እያሳዩም የሚገኙት። ይህ ድርድር ምናልባትም ለአርሰናል ትልቅ ነገርን ይዞ ይመጣል ተብሎም ይጠበቃል። አርሰናል አሁንም ቢሆን እንግዲህ ትክክለኛ ወይም ደግሞ አክቲቭ ሆኖ በዝውውር ላይ እየሰሩ ባይገኙም ከዓለም ዋንጫ በኋላ ግን በርካታ ነገሮችን እንመለከታለን ሲሉ የተለያዩ ጋዜጠኞች እየገለጹም ይገኛሉ። እንደ ፋብሪዚዮ ሮማኖ፣ ዴቪድ ኦርነስቲን ያሉ ዘጋቢዎች ደግሞ ምናልባትም ትላልቅ ዝውውሮችን እንመለከታለን በአርሰናል ቤት እያሉም ይገኛሉ። የአውሮፓ ሻምፒዮንስ ሊግ እንዲሁ ሁለተኛ ሆነው ማጠናቀቃቸው፣ ጥሩ ዓመትን ማሳለፋቸው እንዲሁም በእንግሊዝ ፕሪሚየር ሊግ ደግሞ ሻምፒዮን መሆናቸው ምናልባትም እንግዲህ ይጠቅማቸዋል ተብሎ እየተገለጸም ነው የሚገኘው። የጀርሚ ሞንጋም ዝውውር ሳይዘነጋ እንግዲህ የተለያዩ ተጫዋቾችን ከታዳጊ እስከ ትላልቅ ተጫዋቾች ዝውውሩን ያሳኩታል ተብሎ እንደሚጠበቅ መረጃዎች እያሳዩ እንደሚገኙ በአርሰናል በኩል የሰማናቸውን መረጃዎችን አጠናከርንላችሁ። የማንቸስተር ዩናይትድ መረጃዎቻችንን ስንመለከት ኒውካስል ዩናይትድ ለሳንድሮ ቶናሊ ዝውውር 100 ሚሊዮን ፓውንድ ይጠይቃለም ተብሏል። ኒውካስል ዩናይትድ በዚህ ክረምት ሳንድሮ ቶናሊ ለመልቀቅ 115 ሚሊዮን ዩሮ ወይም ደግሞ 100 ሚሊዮን ፓውንድ ይፈልጋለም ነው እየተባለም የሚገኘው። አንቶኒ ጎርደን ለባርሴሎና መውጣታቸውን ተከትሎ እንግዲህ ሌላ ኮከብ ተጫዋች የማምጣት ፍላጎት የላቸውም። ለዚህም ነው ጣሊያናዊውን አማካይ ለመልቀቅ ከፍተኛ የዝውውር ሂሳብ እየለጠፉበት የሚሉ መረጃዎችን እየሰማንም እንገኛለን። በተጨማሪ ማንቸስተር ዩናይትድ እንዲሁም አርሰናል ተጫዋቹን ለማስፈረም ፍላጎት እንዳላቸው ተገልጿል። ነገር ግን ተጫዋቹ ወደ ጣሊያን የመመለስ እድል ካገኘ ምርጫውን ትውልዱ ሀገሩ ለማምራት እንደሆነ እየተገለጸም እንደሚገኝ የጣሊያኑ ዘጋቢ እንዲሁ ጋዜጣ ዴሎ ስፖርት እየዘገበ እንደሚገኝ ነው መረጃዎች እያሳየንም የሚገኘው። በተለይም እየተጫዋች እንግዲህ ከማንቸስተር ዩናይትድ ጋር ስሙ በስፋትም እየተያዘም ይገኛል። ይህ ነገር ምናልባትም ይሳካ ይሆን የሚጠበቅም ጉዳይ ነው። ፋብሪዚዮ ሮማኖ እንደገለጸው በዚህ ሳምንት ውስጥ ትልቅ ዝውውር ጠብቁ፣ ትልቅ ዝውውርን የምንመለከት ይሆናል ሲል ነው እየገለጸም የሚገኘው። ማንቸስተር ዩናይትዶች በአማካይ ስፍራ ቦታ ላይ የተለያዩ ተጫዋቾችን እየተመለከቱ ሲሆን ምናልባትም እንግዲህ እንደ ኤሊዮት አንደርሰን፣ ሳንድሮ ቶናሊ ያሉ ተጫዋቾች ስማቸው ከማንቸስተር ዩናይትድ ጋር መያያዛቸው ይታወቃል። ኦሪየል ቹዋሚኒን ጨምሮ እሱን ነገር በቅርቡ ጠብቁ፣ በዚህ ሳምንት ውስጥ አዲስ ነገርን ተሰማላችሁ ሲል መናገሩን እየሰማ ነው። የቅርብ ጊዜ መረጃዎቻችን መሆኑ ነው እየሰማንም የምንገኘው። ሌላኛው የማቲያስ ፈርናንዴዝ ጉዳይ ነው። ማንቸስተር ዩናይትድን ጨምሮ በርካታ የአውሮፓ ኮከቦች እንግዲህ የዝውውር ራዳር ውስጥ የሚገኘው የ21 ዓመቱ አማካይ ማቲያስ ፈርናንዴዝም ማስፈረም ለምን ከባድ የሆነበት ምክንያት እንዲሁ እየተገለጸም ነው የሚገኘው። ምክንያቱ ባሳለፍነው ክረምት ወደ መዶሻዎቹ ቤት የከተመው ፖርቹጋላዊ አማካይ ከዚህ ቀደም ወደ ነበረበት ሳውዛምፕተን ሲዘዋወር የጀመረ መሆኑ ነው የተገለጸው። ሳውዛምፕተኖች በቅርቡ ተጫዋቹን በ15 ሚሊዮን ፓውንድ ያዘዋወሩ ሲሆን
ሆኖም ሳውዛምፕተኖች ወደ ሻምፒዮንሺፑ በወረዱበት ወቅት ለዌስትሃም በ42 ሚሊዮን ፓውንድ ጠቅላላ ክፍያ 15% የወደፊት ሽያጭ ገቢ ከሚያስገኝላቸው አንቀጽ ጋር የሸጡ። በዚህም ምክንያት ትርፍ ማግኘት የሚፈልጉት ዌስትሃሞች የልጁን ዋጋ ከፍ እንዲያደርጉለት እንዲሁ እየገለጹም ነው የሚገኙት። በሌላ በኩል ሳውዛምፕተኖች በድምሩ ከዌስትሃም 54 ሚሊዮን ፓውንድ ያገኛሉ። በፊት 42 ሚሊዮን ፓውንድ የተቀበሉ ሲሆን አሁን ደግሞ በ15% ምክንያት ተጨማሪ 12 ሚሊዮን ፓውንድ የሚያገኘውም ይሆናል። ምናልባትም ዩናይትድ ከ60 እስከ 70 ሚሊዮን ፓውንድ አቅርቦ ጠንካራ ድርድር ካገኘ እንዲሁም ደግሞ ዌስትሃሞች በዚህ ምክንያት ዋጋውን ይቀንሷታል ተብሎ የማይጠበቅ ሲሆን ነገር ግን ድርድሮች የሚካሄዱበት እድል እንዳለ በሰፊው እየተገለጸም ነው የሚገኘው በማንቸስተር ዩናይትድ እንዲሁም ደግሞ በማቲያስ ፈርናንዴዝ በኩልም ያለው። ሌላኛው ሙንዶ ዲፖርቲቮ ያወጣው መረጃ እንግዲህ በዚህ ክረምት የዝውውር መስኮት የግራ መስመር ተመላላሽ ለማስፈረም ማተኮሩ የማይቀር መስሎ የሚታየው የማንቸስተር ዩናይትድ ፉልባኮች ስም አሁንም እየተነሳም ይገኛል። አሁን ደግሞ ከአሌሃንድሮ ባልዴ ወኪሎች የዩናይትድ ሰዎች በተጨማሪ ዙሪያ የመጀመሪያ ደረጃ ፍላጎት እንዳላቸው እየተገለጸ ሲሆን ባልዴ አሁን ላይ ዋነኛ ፍላጎቱ በካታላኑ ባርሴሎና ቤት መቆየት ሲሆን ጠንካራ ጥያቄ ይዞ ገፍቶ የሚመጣ ክለብ ግን ዝውውሩን ሊያሳካበት የሚችልበት እንዳለ ሙንዶ ዲፖርቲቮ እየዘገበም ይገኛል። ከማንቸስተር ዩናይትድ በተጨማሪ አስቶን ቪላ፣ ባየር ሙኒክ እንዲሁም ማንቸስተር ሲቲ ተጫዋቹን ፍላጎት አድሮባቸዋል። ባርሴሎና ተስማሚ የዝውውር ጥያቄ የሚቀርብለት ከሆነ ተጫዋቹን ለመሸጥ ድርድር ውስጥ ለመግባት ፈቃደኛ መሆናቸው ሙንዶ ዲፖርቲቮ አረጋግጫዋለሁ ሲል ያወጣውን ዘገባ እንዲሁም ተመለከትን። ኦማር ቤራዳ እንዲህ ሲል ተናግሮም ነበር። ልጄ ቀልደኛ የሲቲ ደጋፊም ነበር። እናም ዩናይትድ ስራ እንዳገኘው ልጄ አባት አንተ ዩናይትድ መቀላቀል መብት ነው፣ እኔ ግን ሲቲን መደገፌን አላቆመም አለኝ። እኔም ምርጫው ያንተ ነው ብዬም አልኩት ሲልም ይናገራል። አሁን ግን ሙሉ በሙሉ ተቀይሮ የዩናይትድ ደጋፊ ሆኗል። ሁልጊዜ ጨዋታዎችን ለመመልከት ወደ ስቴዲየምም ይሄዳል። በጣም የሚወደው ተጫዋች ደግሞ መቤም ሆኖ አሁን ላይ ወደ ማንቸስተር ዩናይትድ መምጣቱ ለኔም አስደስቶኛል ሲል እንዲሁም መናገሩን ነው የሰማ ነው። የማንቸስተር ዩናይትድ ዋና ስራ አስፈጻሚ ኦማር ቤራዳ ኃላፊነቱን ስለተረከበበትም አጋጣሚ ሲናገር እንዲህ ሲልም ነበር መናገርም የቻለው። ይህ የኃላፊነት ቦታ የማግኘት እድል በገጠመኝ ጊዜ ለባለቤቴም የነገርኳት ነገር ቢኖር ይህን እድል በምንም መልኩ ማጣትም አልችልም፣ የዓለማችን ትልቁ ክለብ ነው እድሉን ያቀረበልኝ የሚል ሀሳብን አቅርቤላትም ነበር ሲልም ይናገራል። የዚህ ታላቅ ተቋም አካል የመሆን እድል ፈጽሞ የተለየ ነው። ከ20 ወይም ደግሞ 30 ዓመት በኋላ ከእንቅልፌ ስነቃ ለምን ሳለመው እንደቀረሁ ብዬ መጸጸት አልፈልግም። ስለዚህ ይህንን እድልም ተጠቀምኩት፣ ሁሌም ሊጸጽተኝ አልፈልግም ሲል ሀሳቡን መግለጹን ነው እንዲሁ እየሰማንም የምንገኘው። ሌላኛው የኤሊዮት አንደርሰን ዝውውር ጉዳይ ሁኔታን ደግሞ የምንመለከት ይሆናል። በእንግሊዙ አማካይ ኤሊዮት አንደርሰን ዝውውር ጉዳይ በዚህ ሰዓት ምንም አይነት ክንውኖች እየተካሄዱ እንደማይገኙ ነው የተገለጸው። ይህም የሆነበት ምክንያት ሲጀመር በጣት የሚቀሩት ቀናት በተቆጠሩበት ተጠባቂው የዓለም ዋንጫ ውድድር ሳቢያ መሆኑም ተገልጿል። ተጫዋቹ በውድድሩ ላይ ትኩረት ማድረግ ስለሚፈልግ ከሜዳ ውጪ ያሉ ነገሮች ለጊዜው መተው እንደሚፈልግ ለወኪሎችም አሳውቋል። በዚህ መሰረት ምናልባትም ተጫዋቹ የዝውውር ሁኔታዎችን ሊፋጠኑ እንዲሁም ደግሞ ሊከታተሉት እንደሚገባ ነው መረጃዎች እያሳዩም የሚገኙት። አሁንም ቢሆን እንግዲህ መረጃዎች አሉ። ፋብሪዚዮ ሮማኖ እንደገለጸው ከሆነ በትኩረት ተከታተሉ። ምክንያቱም በሚቀጥሉት ቀናት ውስጥ ስለ ማንቸስተር ዩናይትድ እንዲሁም ደግሞ በቅድ ውስጥ ስላሉ አማካዮች አዲስ ነገር ይዤላችሁ መጥቻለሁ። አሁን ላይ ልነግራችሁ የምችለው ነገር ቢኖር በውስጥ አስቀድሞ ስለ ጉዳዩ እየሰሩ መሆኑ እንዲሁ ልገልጽላችሁ እወዳለሁ። በዚህ ሳምንት ውስጥ ወይም ደግሞ በቅርብ ቀናት ውስጥ አዲስ ነገርን ይዤላችሁ መጣለሁ። ይህንን ነገር በቅርብ ጠብቁ ማለታቸው ነው እየሰማንም የምንገኘው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የከሰዓት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆን በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት፣ መልካም እሁድ እንዲሆንላችሁ ተመኘን።